ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ሙታንም በኩር የምድርም ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን። አሜን። እንዴት ሰነበታችሁ? እንዴት እስከረማችሁ? በመላው ዓለማት ያላችሁ የምጽአቱ አዋጅ ነጋሪ አገልግሎት ዩቲዩብ ቤተሰቦቻችንና የጂኤምኤም ቲቪ ቤተሰቦቻችን በዮሐንስ ወንጌል ምዕራፍ 13 ቁጥር 27 ላይ እንደዚህ ይላል። ኢየሱስም እኔ ቁራሽ አጥቅሼ የምሰጠው እርሱ ነው ብሎ መለሰለት። ቁራሽም አጥቅሶ ለአስቆሮቱ ለስምዖን ልጅ ለይሁዳ ሰጠው። ቁራሽም ከተቀበለ በኋላ ያን ጊዜ ሰይጣን ገባበት። እንግዲህ ኢየሱስ የምታደርገውን ቶሎ ብለህ አድርግ አለው። ነገር ግን ከተቀመጡት ስለምን ይህን እንዳለው ማንም አላወቀም። ይሁዳ ከረጢቱን የያዘ ስለሆነ ኢየሱስ ለበዓሉ የሚያስፈልገንን ግዛ ወይም ለድሆች ምጽዋት እንዲሰጥ ያለው ለአንዳንዱ መስሏቸው ነበርና እርሱም ቁራሹን ከተቀበለ በኋላ ወዲያው ወጣ፣ ሌሊትም ነበረ ይለናል። ጸሐፊው ሐዋርያው ዮሐንስ ጌታ ኢየሱስ ምን እንደሚያደርግ ጠንቅቆ ስለሚያውቅ የምታደርገውን ቶሎ ብለህ አድርግ አለው ይለናል። ከመቼውም ዘመን ይልቅ ነገሮች ወገኖች ሆይ ከምናስበውና ከምንገምተው በላይ እየቸኮሉ ስንመለከት ይሁዳ ፈጠን ብሎ ማድረግ ያለበትን የክርስቶስን አሳልፎ መስጠትን እንዳከናወነ እሱን መስሏል። መለኮታዊ የቤተ ክርስቲያን መነጠቅም ሆነ የጌታ ዳግም መምጣት መከናወኑ ግድና ግድ ነው። ለሐሰተኛው ክርስቶስ እየተመቻቹለት ያሉት ነገሮች ሁሉ ቶሎ መደረግ ያለባቸው ስለሆነ ትንፋሽ እንዲሰጠው ተሰጠው የተባለው ከሰማይ የተፈቀደለት ስለሆነ ነፍስ ያለው እስከሚመስል ድረስ ቁስ አካል ትንፋሽ ተሰጥቶት ልክ የሰው ያክል ሰው የሚፈጽመውን ሁሉ የማድረግ ችሎታና አቅም ኖሮት ዛሬ ሰው መሳዮች እጅ እግር የሰው ቅርጽ ያላቸው ሮቦቶች ተመርተው ይኸው የሰውን ቦታ ሙሉ በሙሉ ሊቆጣጠሩት ዝግጅታቸውን አጠናቀዋል። እንደ ይሁዳ ማድረግ ያለበትን ፈጥኖ ለመጨረስ በየቀኑ የማይፈነቅለው ድንጋይ የማይመሰው ጉድጓድ የለም። ጥድፍ ብለዋል። ምን ያደረገ እንዳለም ጌታ ኢየሱስ አተኩሮ ያየው ነው። ተፈቅዶለታልና ይራወጣል። አሁን ባለማችን የምናየው የዲያብሎስ ወከባና ጥድፊያ ይህንኑ መሳይ ነው። እንቅልፍን ያሳጣው የ30 ብሩ ቢጤ ከሰማይ ትእዛዝ ወጥቶበታል። ገናም ፈጠን እያለ የሚያከናውናቸው ሩጫዎች አሉት፣ ነገና ተነጎዲያ የምንሰማቸው። ይሁን እንጂ ሁሉን ተቆጣጣሪው ልዑል እግዚአብሔር በዙፋኑ ላይ ነው። የእያንዳንዱ የእግሩ ዱካው አሻራ በሰማዩ ራዳር ውስጥ ነው። ትእዛዙን መፈጸም ስላለበት ማድረጉ ግድ ይለዋል፣ ገና እኔ እግዚአብሔር ነኝ እስከሚል ድረስ። እኛም አይናችን የተያያዘብን ሰዎች አይደለንም። ከአምላካችን ጋር ሆነን የሚደረገውን እያየን እንነቃለን፣ ደግሞም እናነቃቃለን። ጆሮ ያለው ይስማ እያልን ወገኔ በሕይወት ቀልድ የለምና ይሁዳ ኢየሱስን ለመስቀል ሞት አሳልፎ ሰጠ። ግን ሰይጣንም ሞትም ተሸነፈ፣ ድል ተደረገ። ማንኛውም አሰራሩ የሚገረሰስበት ዘመን ደግሞ አይናችን ስር ነው። አሁንም ትንሽ ዘመናት ተወራጭቶ መሆን ያለባቸውን ማድረግ ያለበትን ቶሎ አድርጎ በኢየሱስ ክርስቶስ ዳግመኛ መምጣት ለመጨረሻ ጊዜ ይጠናቀቅለታል። የእርሱን በፕሮግራሙ መሰረት መገስገሱን ብቻም አናወራም። እሱ ለአመፅ እኛ ለጽድቅ ቶሎ መደረግ ያለበትን ማድረግና ኃላፊነታችንን መወጣት ግድ ይለዋል። ቀን ሳለ በተባልነው መሰረት ማንም ከዚያ በኋላ ልሩጥ ቢል ህልም የሚሆንበት ጊዜ አይቀሬ ስለሆነ አስተዋይ ይህንን ወርቃማ ጊዜ በፍጹም አያባክንም። በዚህ ሁሉ እሱ ቶሎ ማድረግ ያለበትን ነገር እንጻፈለት የበረረ ያከናወነ ያውም ለጥፋትና ለሞት እንዲህ እንቅልፉን ያጣበት ነው። ታዲያ ሕይወትን በእጇ የያዘች ቤተክርስቲያን ምንኛ መፍጠን አይገባትም? ለምንስ አትነቃም? ለምንስ አትነቃቃም? እኛም የጌታን መምጫ ያስቸኮላችሁ እስከተባልን ድረስ የኛ ቶሎ ለወንጌል መነሳት ሊበዛ ይገባዋል ባይነን። አምላካችንም ይረዳናል፣ ጸጋውንም ያበዛልናል። ለዛሬ ወደ ያዝነው የቀኑን መዳረስ ወደሚያስቃኘው ከመራረጥናቸው መረጃዎች አንዳንዶቹን እናጋራችኋለን። ዜናውን ወደ እናንተ ማሻግረው ምስራት ታደሰ ነኝ። ለቀዳሚነት የያዝነው ወሬ የኢየሱስ ክርስቶስን ሕያውነት አጉልቶ ለዓለም ያሳየ ድንቅ መረጃ ነው። እንደዚህ እናየዋለን። This blood is alive.
And then they said, whose blood is this? በክርስቲያን ታሪክ ውስጥ አይምሮን ከሚያድሱ ግኝቶች አንዱ በሮን ዋይት በተባለ አርኪኦሎጂስት አማካኝነት የተገኘውን ጉዳይ እንንገራችሁ። ዋይት የተባለው አርኪኦሎጂስት በክርስቶስ መስቀሉ ጉዳይ ጥናት ያደርግ በነበረበት ወቅት አንድ ንጥረ ነገር ያገኛል። ምርምሩንም ይቀጥላል። የክርስቶስ ደም ነው ብሎ ያመነውን በስቅለቱ ቦታ ስር ያለውን ሚስጥራዊ ንጥረ ነገር ማግኘቱ የዓለምን የአማኞችን የተጠራጣሪዎችንም ትኩረት እጅጉን ስቧል። ከሮን ዋይት አስደናቂ ግኝት ጀርባ ያለውን እውነትና ዛሬ በእምነታችን ላይ ያለውን አንድምታ በመንመረምርበት በዚህ አስደናቂ የመጽሐፍ ቅዱስ እውነታ ላይ ታላቅ አስተዋጽኦ ማበርከቱንም የመጽሐፍ ቅዱስ አዋቂዎች ትዝብታቸውን አጋርተዋል። ይህም እጅግ አስገራሚና አስደናቂ ካሰኘው ዋናው ጉዳይ ምንድነው ቢባል ይህ የተገኘው የደም ንጥረ ነገር ሕይወት እንዳለው መነገሩ ነው። ይሄ ደም ሕይወት አለው የሚል ከ2000 ዓመታት በኋላ የተደመጠ አስገራሚ የሰሞኑ እንንቃ ናነቃቃ የሚያሰኝ አንዱ የክርስቶስ የህልውናው መገለጫ ነው። ዋይት ይህንን ምስክርነትን በታላቅ አድናቆት በይፋ አብስሯል። ከዚህ በፊት ታላላቅ ነገስታት በተለይም የግብጽ ፈርዖኖች አስከሬን በቁፋሮ ሳይበሰብስ ቢገኝም ቅሉ ሕይወት የሌላቸውና በድኖች ነበሩ። የኢየሱስ ክርስቶስ ሞት ለየት የሚያደርገው ሞትን ድል ነስቶ መነሳቱም ጭምር ነው። በዚያን ጊዜ የፈሰሰው ክቡር ደሙ በምጽአቱ ዋዜማ ላይ መገኘቱም ታላቅ የሆነ የምስራች ነው። እስካሁን ድረስ ሕያውነቱን ይዞ ያለ በእርግጥም መግነን የሚገባው አምላክ ነው ጌታ ኢየሱስ ክርስቶስ። አምላካችን ራሱን ያለ ምስክርነት የተወበት ዘመናት የሉም። ይህም ምን ያክል በአምላካችንና በጌታችን ላይ እንድንጓደድ የሚያደርግ በተጨባጭ ያየነውን የሰማነውን በእጆቻችንም የዳሰሱትን እናወራለን ብለው ሐዋርያት እንዳሉት አይነት ሊያስደርገን የተገለጠ ነው ብንል ፈጽሞ ማጋነን አይደለም። ምንም እንኳን ሳያዩ የሚያምኑ ብፁዓን ናቸው ቢለንም ሕያው ቃሉ የማንነቱ ማረጋገጫዎች እልፍ ጊዜ እልፍ ናቸው። ስሙም ቃሉም መንፈሱም ጸጋውም ሁለንተናው እየሰራ እንዳለ ምስክሮች ነን። ደሙ በሳይንሱ መረጋገጡ ደግሞ በዚህ በኩል ማመን ለሚያስፈልጋቸው እምነታቸውን ማስረገጫ ይሆንላቸው ዘንድ ይህን ያክል እግዚአብሔር ሰው እንዲጠፋበት ስለማይፈልግ የጠለቀውን ማንም ሊደርስበት የማይችልን ሚስጥር የሆነውን በመግለጥ ወደ እውነት እንዲደርሱ ይፈልጋል። ኢየሱስ ሕያው አምላክ የጌቶች ሁሉ ጌታ ነው። አሜን። ቀጣዩ መረጃችን ክርስቶስን ከማላቁ ጋር የተያያዘ ነው። እንደዚህ እንቃኘዋለን። ይህንንም እውነታ ስናጋራችሁ ምን ያክል የትውልድ ቅሬታ እንዳለና ለክርስቶስ መንግስት የጨከነ ያልተልፈሰፈሰ ትውልድ እንዳለ ለማመልከት ነው። በአንደኛ ነገሥት በምዕራፍ 19 ከቁጥር 14 እስከ 18 እንደሚነግረን ኤልያስ ብቻውን የቀረ መስሎት በአንዲት በክትክታ ዛፍ ስር በትካዜ ውስጥ በነበረ ጊዜ እግዚአብሔርም ተልኮ ከሰጠው በኋላ ከእስራኤል ጉልበታቸውን ለበዓል ያላንበረከኩትን ሁሉ በአፋቸውም ያልሳሙትን ሁሉ 7000 ሰዎች ለኔ ያስቀራለሁ ብሎት ነበር። እናም ዛሬ ሰይጣን ትውልዱን ሁሉ ቀፍድዶ የያዘ ቢሆንም ቅሉ በዚህ ዘመን እግዚአብሔር ቅሬታ እንዳለው መዘንጋት የለብንም። ታዲያ ልናወጋችሁ ወደድነው ጉዳይ ቢኖር የሙዚቃውን ኢንዱስትሪ የያዘውና ከዚህ ቀደም ሬማስ የተባለ የሉሲፈር ፈረስን ጨምሮ ታዋቂ የዘፈን አቀንቃኞችን አንደበት በመጠቀም ከፍተኛ መጠን ያለው የገንዘብ ፍሰትና የሰው ኃይልን ተጠቅሞ የአሁንም ሆነ መጪው ትውልድን በማሳት ለጥፋት እየማገደ የሚገኝ መሆኑን መዘገባችን ይታወሳል። በአንጻሩ ደግሞ እነዚህ ቅሬታ የተባሉት ጌታን ከነሙሉ ክብሩ በአምልኮና በአድናቆት በመግለጥ ወደ ሰይጣን ማህበር የሚገቡትን በመናጠቅ ተጠምደዋል። ትላልቅ ስታዲየሞችንና መሰብሰቢያ አዳራሾችን በመሙላት ጉልበት ሁሉ የሚንበረከኩለትን አዳኙን የናዝሬቱ ኢየሱስን አደናንቀዋል። በእኛም ሀገር ይህ ክስተት አልፎ አልፎ ይታያል። በአሁኑ ጊዜ ይህ ልምድ በተደጋጋሚና በቀጣይነት ተቀጣጥሎ የሚመጣውን ሙሽራን ለመቀበል ከአሁኑ ሽርጉዱ መቀጣጠልና የጠላት የዲያብሎስ መንደር ላይ ሽብርና መደናገጥ መፈጠር አለበት ብለን እኛ እናምናለን። ልክ ነው። እንግዲህ እንደዚህ ከመሆን ሌላ ምንም ልንሆን አንችልም። በተለይ ቤተክርስቲያን የምድር ቆይታዋ እየተሟጠጠ በመጣ ቁጥር ስልጣኗን በደንብ ተጠቅማበት ወደ አዲሱ ሰማያዊ ንጥቀቷ ልትደባለቅ ይገባታል ባይነንና በአገራችንም ለወንጌል ጨካኞች ይብዙ መልእክታችን ነው።
ወደሚቀጥለው መረጃ ስናልፍ በአንድ ወቅት ጌታ ኢየሱስ ፈሪሳውያንን እንዲህ ብሏቸው ነበር። በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበር፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና ይላል። ልክ ነው። ፈሪሳውያን ጌታ ኢየሱስን በሐሰት ከሰው ሳያበቁ ስቀለው በማለት አሰቅለው ደሙም በእነሱና በልጅ ልጃቸው እንዲመጣ ተመኙ። ከመጀመሪያውም አዳም ከተፈጠረና ብቻውን እንዳይሆን ከጎኑ የተፈጠረችውን ሔዋንን ያሳታት ሰይጣን እግዚአብሔርን በሐሰት በመክሰስ ነው ስራውን አሃዱ ያለው። በዘመናትም ይህንን ሲጠቀምበት ከርመዋል። Drawn in by her fierce independence, Lucifer found her and the two rebellious dreamers fell deeply in love. ዛሬ ለየት ያለው መረጃ እንደሚያሳየን ስቶሪ ኦፍ ሄል እንደሞ ገሃነማዊ ታሪክ የተሰኘ ታዳጊ ልጆችን በሚስብ መልኩ አሳችና ሴራ የተሞላበት እባባዊ የሐሰት ትርክት መጪውን ትውልድ ጭዳ ለማድረግ ሆሊውድ በተባለ ተቋም አማካኝነት የበሬ ወለደ ፊልም ተሰርቷል። በአገራችንም ቢሆን መልኩን ይቀይር እንጂ በተረት መልክ ለልጆች የሚሰሩ ፈጠራ ቢጤዎች አይነት ማለትም ሰይጣንን ከእግዚአብሔር ጋር ካላስታረኩ ብላለች ተብላ ምትወደስ እንደነበረች ብዙዎች ዘንድ እውነት መስሎ ይታወሳል። በዚህ ፊልም በኩል ደግሞ ዲያብሎስም ትርክቱን እንደለማዱ በመቀጠል እግዚአብሔርን ይከሳል። እግዚአብሔር አምባገነንና ጨቋኝ እንደሆነ በማስመሰል የትውልዱ አይምሮ ውስጥ ለመጨመር በተለይም በታዳጊ ልጆች ውስጥ ለመጠቅጠቅ ከፍተኛ ተጋርሎ ላይ ይገኛል። እግዚአብሔር ነፃነታችንን ተጋፍቷል በማለት በወኪሎቹ የቂል እየየውንም እየነዛ ይገኛል። ትረካውን በመቀጠል የአዳም የቀድሞ ሚስቱ ወይም ቀዳማዊት ሔዋን ስሟ ሌሊት የተባለች ሲሆን እርሷም መንፈስ ነች ይላል ትርክቱ። ታዲያ እቺ ሴትም ነፃነቷን አውጃ የሌሎቹንም ነፃነት አስከብራለሁ ትላለች የሚለውንም የፈጠራ ተረታቸውን በማስለፈፍ ትውልዱን እየጋቱት ጉዞውን ወደ ገሃነም እንዲያቀና አንዷንም ለሊት አይተኙም። በዓለም አቀፉ መንግስታት መሰብሰቢያ ማዕከል በሆነችው በኒውዮርክ ከተማ የውርጃ ነፃነት እናት ተብላ ሐውልት እንደተተከለላትም ካሁን በፊት መዘገባችን ይታወሳል። ራሱ ሉሲፈርም ቢሆን የሐሳብ ነፃነቱ ተጠቅሞ ከእግዚአብሔር አምባገነን መንግስት ራሱን እንዳገለለና የገሃነምን ኑሮ እንደመረጠ ፈጠራ ትርክቱ ትውልዱን በማማለል የገሃነም ሲሳይ ለማድረግ እየለፋ ይገኛል። ይበንዲ እንዳለ በመሃል ኒውዮርክ ላይ ይሄው የመንፈስ አሰራር በ3D ስክሪን በህንጻዎች ላይ ህይወት ያላት በማስመሰል ከፍተኛ የሆነ ውስልትና በመፈጸም ከተሜውን በማታለል ሴራ ውስጥም ተጠምደዋል። በዚህ አጋጣሚ ወላጆችን የምንመክረው ልጆቻችሁ የሚያዩትን ማንኛውም ነገር የመከታተል ኃላፊነት እንዳለባችሁ የሚዘረጋባቸውን መረብ ከስር ከስሩ መበጣጠስ ግድ እንደሚል መጠቆም እንወዳለን። ካፍታ ቆይታ በኋላ እንገናኛለን። ዮሐንስ ግን ራሱን እናንተ ጋር እንዴት እንዳወረደ ታያላችሁ። እኔ ወንድማችሁ ይሆን እና እንናቀው ይሄን ሰው እንናቀው ኧረ አይደለም። መልእክቱ ከባድ ነው። ከናንተም ጋር አብሬ መከራውንና መንግስቱን እስከዚያስ የኢየሱስ ክርስቶስንም ትግስት የመካፈል መንግስቱንም እስከዚያስ ድረስ መከራውን እየተካፈልኩ ነው መንግስቱን እካፈላለሁ እና እስከዚያ ድረስ የኢየሱስ ክርስቶስን ትግስትን መካፈል ምን ማለት ነው? ኢየሱስ በትግስት እየጠበቀ ምንን የኛን ወደሱ መሄድ አንተ ብቻ አይደለም በትግስት እየጠበቀ ያለው እግዚአብሔር ቀን ቀጥሯል። እኛ ወደሱ ምን ሄድበት በትግስት እየጠበቀ ያለው 2000 ዓመት በአባቱ ቀኝ ቁጭ ብሎ እየጠበቀ ያለው ከናንተ የበለጠሱ ይሄን በአንድ ምሳሌ ላይ አሳይቻችሁ ወርዳለሁ። መጽሐፉ እንደሚለው አብርሃም ለልጁ ያለውን ሁሉ ሰጠው። ኢየሱስ ከሙታን ሲነሳ ስልጣን ሁሉ በሰማይና በምድር ለኔ ተሰጠኝ እንዳለ ሰጠው። ከዚያሳ ጸልዮ አባቶ ብቻዬን መሆን አልፈልግም። ዓለም ሳይፈጠር አስቀድሞ የነበረኝን ክብሬን እንዲያውልኝ ፈልጋለሁ። ዮሐንስ 17 ላይ እንዲያውልኝ ፈልጋለሁ። አባቱ ሰማው ማረጋገጫው በአላምሳ መንፈስ ቅዱስ መጣ። ምን ፍለጋ
ለክርስቶስ የምትሆን ሙሽሪትን ከዓለም ከሩቅ ስፍራ ለመሰብሰብ ጳውሎስ እንደተናገረ እናንተንም ለአንድ ወንድ ለክርስቶስ አጭቻችኋለሁ እንዳለ እስቲ ለኢየሱስ በሉ እሱም ናፍቆቴ እኔም ናፍቆቱ ነኝ ዝለቱ ያልቃል በረሃው ያልቃል ማግሮምረሙ ያልቃል ጥያቄው ያልቃል ጌታዬን በሉ አዳኝን በሉ ፊት ለፊት አገኘዋለሁ በፓስተር ዳዊት ፋሲል ያቀረብንላችሁ መልእክት ግሩም ነው ክርስቶስን በብሉይ ኪዳን ጥላ ሆኖ የነበረውን መልክ ይልቁንም ለተናፋቂው ለውድ ሙሽራችን ይበልጡን እንድንናፍቀው የሚያደርግ የመንፈስ ቅዱስ ገዛም ሊያባብለን ከሚፈልገን ከዚህ ዓለም ከተጣበቅንበት ጣጣ እንደ ርብቃ ውልቅ እንደሚያደርግልን ለሰማያዊው ኑሯችን ጉጉት አስጨማሪ መልእክትን ነበር ያዳመጥነው እኛም እንደ ርብቃ ምድረበዳውን አቋርጠን ሙሽራችን ጋር ጸጋው ያደርሰናል እናምናለን በዘማሪ ዳዊት ጌታቸው የሚመራው ኪንግደም ሳውንድ በወጣቶች የተገነባው የዝማሬ አገልግሎት እጅግ የሚያኮራና ሊበረታታም የሚገባ አገልግሎት እንደሆነ በዚህ አጋጣሚ እግዚአብሔር ይባርካችሁ በርቱ ማለት እንፈልጋለን ከዘማሪት ኑሃሚን ተፈሪ ጋር አገሬ በሰማይ ነው የሚለውን ዝማሬ ሰምተን እንመለሳለን ለዘላለም ይወት ጥሪው ለኔ ደርሷል ሊፈጽመው ኢየሱስ በቅርቡ ይመለሳል ሰማይ አድርጎታል ሐሳቤን ቀድሶ አሮጌውን ጥሎ አዲሱን አልብሶ ለዘላለም ይወት ጥሪው ለኔ ደርሷል ሊፈጽመው ኢየሱስ በቅርቡ ይመለሳል ሰማይ አድርጎታል ሐሳቤን ቀድሶ አሮጌውን ጥሎ አዲሱን አልብሶ አገሬ ሰማይ ነው አገሬ ላይ ነው ሐሳቤ ሰማይ ነው ሐሳቤ ጊዜያዊ ሐሳብ አልተ
ቀድሶ አሮጌውን ጥሎ ለዘላለሙ ሕይወት ጥሪው ለእኔ ደርሷል ሊፈጽመው ኢየሱስ በቅርብ ይመለሳል ሰማይ አድርጎታል ሐሳቤን ቀድሶ አሮጌውን ጥሎ እውነት ነው እኛም እንደግመዋለን አገራችን በሰማይ እንደሆነ እንደተጻፈልን ምክንያቱም እንግዶች በድንኳንም ነዋሪ ነና ከዚህ የተነሳ በመድር የምንኖርበት ዓላማ ፍንቱግ ብሎ በርቶልን መክሊታችንን ቶሎ ቶሎ ነግደንበት ሳይቃጠልብን ትርፋማዎች ሆነን ማለፍ ይሁንልን ባዶ እጅ ወደ አገር ቤት አይገባም ባዮች ነን ወደ መቋጫው ዜናችን ስናመራ ጌታ ኢየሱስ የመምጣቱን ወቅት ለደቀ መዛሙርቱ ሲነግራቸው ሕዝብ በሕዝብ ላይ መንግስትን በመንግስት ላይ ይነሳልና ራብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራ ይሆናል በማለት አሳስቧቸዋል ከዚህ በፊት እኛም በተደጋጋሚ በዓለማችን ላይ የተከሰቱትን ሰው ሰራሽ የሚሆን የተፈጥሮ አደጋዎችን ከቃሉ ጋር በማመሳከር ለማሳሰብ ሞክረናል ባለፈው ብቸኛዋ የአሜሪካ ደሴት በአንድ ጀንበር ዶግ አመድ ስትሆን በአውስትራሊያ በቢሊየን የሚቆጠሩ የዱር እንስሳትና አዕዋፋት ላይመለሱ ጭዳ መሆናቸው ይታወሳል ዛሬ ደግሞ በቻይና ጉንዡ በተባለች ከተማ ላይ 4 ቀንና ሌሊትን ጨምሮ በተነሳው የሰደድ እሳት ከተማዋ የተበላች ስትሆን ምን ያክል ውድመትና ኪሳራ እንደደረሰ የታወቀ ነገር የለም ከቅርብ ጊዜ ወዲህ ቻይና ታይቶ በማይታወቅ የአየር ንብረት ለውጥ እየተናጠችም ትገኛለች በሌላ ወገን ደግሞ በዚህ በተከሰተው የአየር ለውጥ ከፍተኛ የሆነ የበረዶ ማዕበል የዱር እንስሳትና አዕዋፋት ሳይቀሩ በበረዶው ምክንያት እንደንጨት እየደረቁና የሞቱ ይገኛሉ ባለፈው ሳምንት ዘገባችን ጨረፍ አድርገነው ያለፍነው የካሊፎርኒያው የተፈጥሮ አደጋ የርኩሰት ከተማና የዓለማችንን የፊልም ኢንዱስትሪን የተቆጣጠረችው የሆሊውድ መንደርን ጨምሮ ሎስ አንጀለስን አካቶ ሌሎችንም ግዛቶች ሚሊዮኖችን ሊያጠቃ የታሰበው በ8 ሺዎች የሚቆጠሩ አባወራዎችን ቤት አልባ ያደረገ ሲሆን እንበዛም የሞት አደጋ አልተከሰተም ተብሏል ነገር ግን በርካታ መሰረተ ልማቶችን ማውደሙን ለማወቅ ተችሏል አሁን እንግዲህ መጨረሻ ላይ እንዲህ ያሉ በርካታ የተፈጥሮ አደጋዎች ከየትና እንዴት ብለው እንደሚከሰቱ በማይታወቅ መልኩ ባልተጠበቁ ሀገሮችና መንደሮች እንደዚሁም ግለሰቦች ላይ ይሆናል ከዚያም ደግሞ ለመዳን ያለንበትም ሀገራት ስልጣኔም ሆነ የኛ ጥንቃቄም አይበግራቸው ለዚያ ነው ቀን የሚያመጣው ምን እንደሆነ አታውቅምና ነገ በሚሆነው አትመካ የሚለን የእግዚአብሔር ቃል ስለዚህ ካሁን በፊት በአፌ ሕይወቴን ለአንተ በመስቀል ላይ ለኔ ስትል የሞትክልኝ ብዬ ተናግሬ አላውቅም የምትሉ ሕይወትን በጊዜ ለክርስቶስ ኢየሱስ በንስሐ ማስረከቡ አስተዋይነት ስለሆነ ዜናውን አንብቤ ስጨርስ አብራችሁ ንስሐ ትገቡ ዘንድ የከበረ ጥሪ አደርግላችኋለሁ እንግዲህ ለለቱ ተዘጋጅቶ የነበረው የምጽአቱ አዋጅ ነጋሪ አገልግሎት መረጃዎቻችን የተከታተላችሁትን ይመስል ነበር ዜናውን በስርዓት ታደሰ ነበብኩላችሁ በቴክኒኩ መረጃዎችን በማጠናከር ይልቃል አስራትም አብሮን ነበር በተለያዩ ዓለማት በዩቲዩብ በጂኤምኤም ቴሌቪዥን በቲክቶክ ዜናዎቻችን የምትከታተሉ ወገኖች አብረን ይህንን አገልግሎት እንዘልቅ ዘንድ በዚህም አገልግሎታችን ደግሞ ፍሬያማና ውጤታማ የሚያደርገንን ጥበብ ዕውቀትና ሞገሱን እንዲሁም የመንፈስ ቅዱስን ኃይል እንዲያበዛልን በጸሎታችሁ ጊዜ ሁሉ ይዛችሁን ቅረቡ ልመናችን ነው የምጽአቱ አዋጅ ነጋሪ በማለትም ዩቲዩባችንን ሼር ላይክና ሰብስክራይብ በማድረግም ሰዎች ትራክት እንደሚያድሉና ያንንም ደግሞ ተቀበለው አንብበው ወደ ጌታ እንደሚመጡ ሁሉ የኛንም የዜና ሊንክ ስጧቸው አብረንም አገልግሎታችንን እንቀጥላለን በምጽአቱ አዋጅ ነጋሪ ሊንክ ስር ታንክስ የሚለው አለ
እዛ ውስጥ በመግባት የባንክ አካውንታችንን እዛ ታገኙታላችሁ። በአቅማችሁ ልክ በገንዘብም ብትደግፉን የአብረን እናገልግል ጥያቄያችን ነው። እግዚአብሔር አምላክ ቢፈቅድና ብንኖር በሚቀጥለው ሳምንት ሌሎች ማንቂያ መረጃዎችን ይዘንላችሁ እንቀርባለን። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። ዮሐንስ ራእይ ምዕራፍ 22 ከቁጥር 12 እስከ 13። በደህና ሁኑ። በድጋሚ መጥቻለሁ። ይሄንን ዜና እየተከታተላችሁ የምትገኙ ወገኖቻችን እንግዲህ የእግዚአብሔር ቃል በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳንም በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይለናል። ሌላ የለም። ስለዚህም በሌሎች በማንም ወደ መንግሥተ ሰማይ የማይገባና የዘላለም ሕይወት የማይወረስ በመሆኑ ይህንን ታላቅ የምስራች ማብሰራችን እጅግ በጣም ተገቢ ነው። ሰው ሆይ ምን አማራጭ አለ? ስለዚህ ኢየሱስ ክርስቶስ ለፍርድ ከመምጣቱ በፊት በዚህ በጸጋ ዘመን የትንሽ ደቂቃ ንስሐ በመግባት ከዘላለም ሞት ማምለጥ ከተቻለ ወገኖች መዘናጋት የለብንም። ንስሐችንን እግዚአብሔር አምላክ ይቀበለዋልና በየትኛውም ሀገርና በማንኛውም በሚመችም በማይመችም ቦታ ያላችሁ አሁን ከኔ ጋር አጭር ጸሎት እንድናደርግ ጥሪ ያደርግላችኋል። እኔ የምለውን አብራችሁኝ በሉ። እግዚአብሔር አጠገባችሁ ነው። የፍቅር አምላክ ነው። ይሰማችኋል፣ ይቀበላችኋል። እግዚአብሔር ሆይ አመሰግንሃለሁ። አንድያ ልጅህን ጌታ ኢየሱስ ክርስቶስን ለኔ ኃጢአት በመስቀል ላይ የኔን ሞት ተሸክሞ እንደሞተልኝ አምናለሁ። ኢየሱስ ክርስቶስ እንደሞተ እንደተቀበረና እንደተነሳ አምናለሁ። ደግሞም ለፍርድ እንደሚመለስ አምናለሁ። በደለኛ ነኝና ማረኝ። አሁን ወደ ሕይወቴ ግባ፣ ልጅህ አድርገኝ። ይቅር ስላልከኝ አመሰግንሃለሁ። ስለተቀበልከኝ አመሰግንሃለሁ። ሕይወቴን ላንተ ሰጥቻለሁ። በቤትህ አሳድገኝ። በኢየሱስ ክርስቶስ ስም አሜን፣ አሜን። ክብር ሁሉ ለእግዚአብሔር ይሁን። ከኔ ጋር አብራችሁ የጸለያችሁ እንኳን ደስ አላችሁ። እግዚአብሔር ይመስገን። በአቅራቢያችሁ ወደሚገኝ ቤተ ክርስቲያን ሂዱ፣ ይቀበሏችኋል። በአድራሻችንም እኛንም አግኙን፣ ጸልይላችኋለን፣ መክራችኋለን። እግዚአብሔር አምላክ አብዝቶ ይባርካችሁ። በደህና ሁኑ።